ያ ከሃዲ እኔ ሳይሆን አንቺ ቅምጥ ነውሽ። ታይ እንጂ ስትማግጭ እኮ እጅ ከፍንጅ ያስኩሽ መስሎኝ። ወይ ማን ያውቃል? አንቺ ራስሽ ሆናል በዘዴ እዚህ ቤት እንዲመጣ ያደረግሽው። ምን አልሽ አንቺ ማትረቢ? ምን ልትሆኚ ነው? አሁንም ቢሆን በዚህ ታሪክ ላይ ተጎጂዎቹ እኔና ናሆም ብቻ ነን። ለዚህ ነው አነፍነፈሽ ቤቱ ድረስ የመጣሽው። እኔ ምንም እቅድ የለኝም። ይልቅ ስለራስሽ አስቢ። ምን ልታረጊ? እኔም ያንቺን ጉድ ዘረግፋለሁ። ከዚህ በኋላ ምን እንዳይመጣብኝ ነው? ወይስ አሁንም ከናሆም ፍቅር ያዘኝ ነው የሚመስልሽ? የሱ ፍቅር ሳይሆን የገንዘብ ፍቅር ነው። ከኛ አባት ሰብስበሽ ቤቱ እንድትመጫርግ ልዳሽ አንቺ ትሰሚኛለሽ? ከዚህ በኋላ ስለ አባቴ አንድ ነገር ብትናገሪ አንገትሽን ነው እንደዶሮ ቁርጭ ብትዘጋሽ። ያምሻል እንዴ? ይልቅ ከናሆም ህይወት ብትውጪ ነው የሚሻልሽ። እኮ አንቺ ነሽ የኔን ፍቅረኛ ከኔ ህይወት ውስጥ የምታስወጪው። ናሆም ፍቅረኛሽ ሳይሆን የገንዘብ ምንጭሽ ነው። ቅምጥሽ በኔ ላይ እየቀለደ ይበቃል። አንቺ በዛ ምስኪን ህይወት ላይ እንድትቀልጂ አልፈቅድልሽም። ስለዚህ በግልጽ ከኔ ጋር ጦርነት ውስጥ መግባት ፈልገሻል ማለት ነው። እኔ ግን የማታሸንፊው ጦርነት ውስጥ ባትገቢ ባይ ነኝ። እንዴት እንደማሸንፍ አሳይሻለሁ። አሁን ያደረግሻትን ነገር ደግሞ መቼም አልረሳልሽም። ጦርነቱን እኔ ሳይሆን አንቺ ነሽ የጀመርሽው። ደግሞ በዚህ ጉዳይ ምንም የማጣው ነገር የለም። ምን ሆነሽ ማሪ? ቆየሽ እኮ በጣም ልመጣ ነበር እኮ እዛ። አሁንም ከዚህ መሄድ አለብኝ። ምን ነው? ምን የተፈጠረው? በጣም ተረብሽሻል። ጤና ይስጥልኝ ውድ የኑሐሚን ድራማ ቤተሰቦች ደህና ናችሁ ወይ? እንኳን ወደ ሰብለይቱ በሰላም መጣችሁ። ኑሐሚን ክፍል 22 ላይ በጣም ብዙ አስገራሚ ነገሮች ተፈጥረዋል። እንግዲህ ናሆም ፍቅረኛውን አምራንን ወደ ቤተሰቦቹ አመጥቷል ሊያስተዋውቅ ማለት ነው። እና እንግዲህ ኤርሚያስም እዛ ቤት ሹፌር ሆኖ ተቀጥሯል። እና እንግዲህ በጣም ከባዱ ነገር የኤርሚያስ ነገር ነው። እዚህ ድራማ ላይ ኤርሚያስ ኤሚ ወደዋለች፣ እሱም ደግሞ በፍቅር አሳቦ ነው ልክ እንደወደዳት አስመስሎ ነው እንግዲህ ወደ እሷ ህይወት ውስጥ የመጣው። እና እንግዲህ ኤሚ ወደዋለች በጣም ከሚባለው በላይ። የሆነ የዋህ ነገር ናት መሰል ልጅቷና በጣም ቆንጆ ሆነች ምናምን ብለው እንትን ሲላት ሲያሰማምጣት ስምጥ ብላ ቀረት ነው ያለችው። እና ይሄ አይደለም ትልቁ ጉዳይ፣ ትልቁ ጉድ የሚያስብለው ነገር ኤርሚያስ እዛ ቤት ሹፌር ከሆነ በኋላ የኤሚ እናት ስለ ኤርሚያስ ትጠይቃታለች። ያኛው ሹፌር ተባሯል እና ደግሞ አዲስ ሹፌርም እንደመጣ ሰምቻለሁ፣ የት አለ ትላታለች። ኤሚም እንግዲህ እሺ አስተዋውቅሻለሁ ስትላት እስኪ አምጪው ሌው ልትዋወቀው መቼም ወጣት ይሆናል ትላታለች። ቆንጆ ነው ወጣት ነው እያለች ልጇን ደጋግማ ትጠይቃት ነበረ። ይሄ በጣም የሚገርም ጉድ ነው። አንዲት ባለትዳር ሴት ቆንጆ ነው ወጣት ነው ስትል ምናልባት ለልጇ ተመኝታ ነው አልኩኝ። ቢገርመኝ እንዴ ኤርሚያስን ለኤሚ ተመኝታው ነው አልኩኝ። እና እንግዲህ ኤሚም ኤርሚያስን እናቴ ልትተዋወቅ ትፈልጋለች ብላ ወደ ቤት ታመጣዋለች። የሚገርመው ነገር የኤሚ እናት በጣም ወግ አጥባቂ የማንዘር ነው ምንድነው ዘሩ ምን ሀብት አለው እያለች ዘር የምትቆጥር ጉደኛ ሴት ነች ማለት ነው። የሀብታም ዘር ናቸው እያለች አስባችሁታል። እና እንግዲህ ነገር ግን ኤርሚያስ ሲሆን ግን ምን አለህ እንኳን አላለችው፣ ተያዣለሁ ወይ ብቻ ነው ያለችው። እና እንግዲህ ኤርሚያስ ገና ሲመጣ ነበር አይኗ እርፍ ያለበት። ከዛ በኋላ እንግዲህ ኤሚን እባክሽን ኤርሚን ብቻው ማውራት ፈልጋለሁ ትላታለች። ኤሚም ትታት ወደ ውስጥ ስትገባ ኑሐሚን የሳሎኑን በር ከፍታ ወደ ውስጥ ትመለከታለች። እና እንግዲህ አቶ ለይኩን ባለቤት የኤሚ እናት ያቺ ትልቅ ሴት ወግ አጥባቂ ኤርሚና አጠገቤ ተቀመጥ ትለዋለች። እሱም በፍርሃት እንግዲህ ቁጭ ይላል። እናም እየዳበሰችው በጣም ቆንጆ ወጣት ነህ እያለች ማባበል ትጀምራለች። አንተማ ለልጅ ሳይሆን ለኔ ሹፌር ነው የምትሆነው ታውቃለህ፣ ኤሚ ትንሽ ልጅ ናት ስትል እንግዲህ በጣም አሳፋሪ ነገሯን ስታሳይ አይተናል። ማለት ግራ ገባኝ። አንዲት ወግ አጥባቂ ሆነች ባለ ትዳር ሴት አስባችሁታል? ይሄ በጣም አደጋ ነው። ለራሷ ሲሆን ግን ችግር የለውም አይደል? እና በጣም ያስደነገጠኝ ፓርት የኤሚ እናት ያደረገችው ነገር ነው።
ናሆምም እንግዲህ አምራንን ወደ ቤት ይዞ መጥቶ ለማስተዋወቅ ከቤተሰቦቹ ጋራ ጠረጴዛ ላይ ሁሉም ይቀመጣሉ። በዚህ አጋጣሚ ግን የኑሐሚን ሻንጣ ውስጥ ተቀምጦ የነበረው ሀብል ኑሐሚን አይታ ስለነበረ ኤሚ ስታስቀምጠው ወደ ራሷ ክላስ ወስዳ መልሳ አስቀምጠው ነበር። እናም እንግዲህ ከአባትየው ፊት በዛው ደግሞ ከምራቷና ከናሆም ፊት ለማጓረር ነበር ፍላጎታቸው። እናም እቃዋ ሲገለበጥ ምንም አይነት ነገር አልነበረም። በዛም የተነሳ አባትየው ኤሚን በጥፊ ይመታታል። በሚስቱ የሚናደድና እንደዚህች አይነት ባለጌ ልጅ ያሳደግሽው አንቺ ነሽ። እኔ እንደዚች አይነት ልጅማ ልወልድ አልችልም። ልጄ እኔ እናቴን ስሜ ሰጠዋት በጣም ስለመወዳት እናቴም ጭምር ስለሆነች ነው። አንቺ ግን ልጄን አበላሸሻት በማለት ከሚስቱ ጋር እየተጣሉ እያለ እሷ ግን አይ ስለታወቀባት ነው ወስዳ ያስቀመጠችው በማለት እንግዲህ ነገሩን ለማስተባበል ብትሞክርም አልቻለችም። እናም እንግዲህ እንግዶቹ መተው ወደ ሳሎን ይሄዳሉ። በጣም ያስፈሩ ነበረ። አምራን በፍርሃት የምትናገረው የተቀመጠችበት ወንበር ራሱ እየተወዛወዘባት ነበር። ግራ ገባት እና ዙሪያውን ቤተሰብ ከበቧትና እንግዲህ በጥያቄ ያፋጥጧት ጀመሩ። አባትየው ደስ ይላል። በተረጋጋ መንፈስ ነበረ ሲያወራት የነበረው። እናትየዋ ግን በጣም ችኩል ስለሆነች ምንድነሽ ከየት ነሽ እያለች አምራንም እንግዲህ ውሸቷን ትቀጥላለች። እኔ ቤተሰቦቼን በመኪና አደጋ ያጣው ሰው ነኝ ትላታለች። እናም እንግዲህ ማን ጠየቀች ስለ ቤተሰቦችሽ ንብረት አለሽ ወይ ትላታለች። አዎ ግን ትተውልኝ የሄዱት ቤትና መኪና አለኝ እሱ ብቻ ነው ያለሽ በማለት ስታሾፍባት እናያለን። እናም እንግዲህ ናሆም አባትም አይ ገንዘብ እኮ ሶስተኛ ወገን ነው፣ ሰው ይቀድማል፣ መጀመሪያ ሰውነቷን ነው ማጥናት ያለብን እንጂ ገንዘቧን አይደለም። ሰው ምንም ሳይኖረው አብሮም ሆኖ ገንዘብ ያፈራል፣ ስለዚህ እሱ ላይ አታተኩሪ ይላታል ማለት ነው። እና ሴትዋ እንግዲህ ጥያቄዋን ቀጠለች፣ የማን ዘር ነሽ እያለች ማለት ነው። እናም ናሆም ይሄ ነገር ያው የውሸት እንደሆነ ስለሚያውቅ በቃ በጥያቄ አታፋጫት እናቴ በማለት ወሬው እንዲቆም ያደርጋል። በዚህ መሀል እንግዲህ ኑሐሚንን ከቆንጆ ምግብሽ ጋር ቆንጆ ነሽ ነይ ብሏት ነበርና በነገራችን ላይ ናሆም ለኑሐሚን ሳይታወቀው ስሜት አለው። በጣም ይገርማል። ሳይታወቀው ይችኛዋን ያው ስለምትወድሃለሁ እያለች ከስር ከስሩ ስለምትል አንዳንዴ ያለ አይደለ እንትን ትክክለኛ ነገር እንዳና የሚያደርጉን ሰዎች አሉ፣ የሚጋረዱብን ሰዎች ማለት ነው። ከስራችን ይሆኑና ጥሩ ነገር ከውጭ ያሉ መልካም ነገሮች ሌሎችን ለማየት ይከለክሉናል። መጥፎ ሰዎች ውስጣችን ይሆኑና ማለት ነውና ግን ውስጡ ይፈልጋታል። ገና ሲያያት ነው ደስ የሚለው፣ ገና ሲያያት ማለት ነው። እና እንግዲህ በቆንጆ ፈገግታ በቆንጆ ልብስ ሆና ኑሐሚን ወደ ጠረጴዛው ትመጣለች ልታስተናግዳቸው። በዚህ ሰዓት ነበረ አምራንን ማየት። አምራን ደነገጠች። ውብ ማለት እንደው ቡትቶ ብትለብስም ታምራለች። በቃ የተፈጥሯ ነው፣ ስርዓት ያላት ናት። የማስመሰል ሳይሆን በቃ ሳታስመስል ነው። እቺኛዋ ደግሞ ለማስመሰል ነው፣ እሷን ለመምሰል ነው የምትሞክረውና ያው የምናስመስለው ነገር ቋሚነት የለውም፣ የሆነ ሰዓት ይጠፋል። የራሳችሁ ከሆነ ግን አብሯችሁ ነው የሚኖረው። ስለዚህ ነገ ከነገ ወዲያ ማንነታችሁ እየተገለጠ ነው የሚሄደው፣ መጥፎ ማንነታችሁ። እና እንግዲህ ኑሐሚን ስታያት አምራን በጣም ትናደዳለች። ቤተሰቦቿ ሁሉ በንዴት ነበር ያዩት። በተለይ ናሆም ግን ማለት ነው በፈገግታ አይደለም ስትሄድ ራሱ አይኑ ተከትሎ በር ድረስ በሩን ከፍታ እስክትወጣ ድረስ ይከተላት ነበረ። ይሄ ነገር እናቱንና እህቱን እንዲሁም ደግሞ አምራንን ረብሿቸዋል። ግን ምን ማድረግ ይቻላል? እውነታው ነው፣ በቃ እውነታው ይሄ ነው። እሱ አልታየው ብሎ ወይም ደግሞ እሱ የጋረደችበት ነገር ስላለ ነው እንጂ እውነታው ይሄ ነው። እና እንግዲህ በዚህ መሀል አምራን በኑሐሚን አለባበስ ትናደድና ተነስታ ወደ መታጠቢያ ቤት በማለት ኑሐሚንን ለማግኘት ትሄዳለች። ኑሐሚን እንግዲህ እኔ ለማናደር ነው እንደዚህ ዘንጣ የመጣችው በማለትም ኑሐሚንን ስትከሳት እናያለን። ከዛም እንግዲህ ኑሐሚን ወዳለችበት ቦታ በመሄድ እንደዚህ ለብሰሽ የመጣሽው ከኔ ተሽለሽ ለመታየት ነው በማለት በነገር ትጠምዳታለች። ኑሐሚን ደግሞ እያለቀሰች ነበረ። ኑሐሚን ያለቀሰችበት ምክንያት ምንድነው? እድሏ ሆኖ በየሄደችበት ችግር አያጣትም። ኤርሚያስ እዛ ቤት ተከትሏት ገብቷል። እውነት ለመናገር ከሆነ ኑሐሚን ኤርሚያስን በጣም ነው የምትጠላው። ማለት ትጠላዋለች ብዬ አስባለሁ። የምትወደው ራሱ አይመስለኝም የፈለጋ ቢሆን ማለት ነውና ማለት አንዳንዴ ልባችሁን ሰው ከሰበረው አምናችሁት ወዳችሁት በቃ የዛ ሰው ማንነት ከውስጣችሁ ይወጣልና ኑሐሚን እንግዲህ ኤርሚያስ ጋር እያወሩ ነበረ። በዛ ነው የተናደደችው፣ ስታለቅስም የነበረው እየተከተላት ስለሆነ ማለት ነው። እና አምራን ስታለቅስ ስላየቻት ደግሞ የምታለቅሽው ሆነሽ ነው ብላ በነገር ስትጠምዳት፣ ኑሐሚን ግን ጸጉሯን በመያዝ ጭምድድ አድርጋ
አንቺ ሞንሽ የማይረባ በቅርቡ ጉዳችሁ ይወጣል። ስለዚህ ከዚህ ቤትና ከናሆም ብትርቂ ይሻላል በማለት እንግዲህ ኑሐሚን አምራንን ስታስፈራራት ያየን ነው እና በጣም ነው ደስ ያለኝ። እኔ ግን በጣም የቀረመኝ ነገር የናሆም እናት ቅሌት ነው። በዚህ እድሜዋ ምን እንደሚያቃልላት አላውቅም። በጣም ቅሌታም ናት። የናሆም አባት አምራንን ሰዎች እንዲከታተሏት እያደረገ ነው። ይሄ በጣም ደስ ይላል። የት እንደምትሉ የት እንደምታደርግ ከማን ጋር እንደምትገናኝ ምን እንደምታደርግ በባለፈው ክፍል ካያችሁ እኔ ቤት ምራት የምትሆን ሴት በደንብ ተፈትሻ ነው ብሎ ነበረ። እሱንም እያደረገ ይገኛል። እናትየዋ ግን ተሸውዳለች። የገዛ ሹፌሯን ኤርሚያስን ለዛውን ተባባሪዋን ማለት ነው እሷን እንዲከታተልለት አዘዋለች። እንግዲህ እውነታውን የሚያውቀው አባትየው ነው። እናትየዋ ግን ስለ ምራትየዋ ምንም አይነት እውነት አይደርሳትም። እና የኔ ተወዳጆች ኑሐሚን ድራማ በጣም ተወዳጅ ሆኗል። ለማታዩት ተከታተሉት። በሌላ በአዲስ ቪዲዮ እስከምንገናኝ ሁላችሁንም ወዳችኋለሁኝ። መልካም ጊዜ። ባይ ባይ።